ከተወለድክበት ይኸውልህ የተወለድክበትን ቦታ ለምንድን ነው የምታፍሩበት ነው ጋደመ የሚያፍሩ ሰዎች ስራቸው አውቃቸው ለምንድን ነው ሜንሽን ማታረጉት የተወለዳችሁበትን ቦታ የምታፍሩት ለምንድን ነው that's my point okay if that's your point probably እነሱ inferiority complex ያለባቸው ሰዎች ሊሆኑ ይችላሉ እኔን አይመለከትም ግን ማንም ሰው የተወለደበት ቦታ በፕራውድ ሆኖ መናገር አለበት በያምናለው ግን ያ መሆን አለበት በያምናለው ግን እኔ የምናወራው ስለ በርዝ ፕሌስ ከሆነ የተወለደበት ቦታ ስለ ማንነት ከሆነ ግን ልጁ ሲያድግ ይዞ ያደገው ማንነቱ ይናገራል ነው እና እኔ ቅድም አንድ ብቻ ይናገር አዲስ አበባ የተባለው አዲስ አበባ ቦታ ነው እንጂ ማንነት አይደለም ብያምናለሁ እኔ አዲስ አበባ የተወለደ ኤግዛክትሊ ማንነት አለው በቃ ግን ኢትዮጵያዊ ነው ችግር የለውም እኮ እኔ አሁን ቫይብሬተር እኮ በቃ አዲስ አበባ ተወልዶ አድጎ አማራ ነኝ ቢል ኢትስ ፋይን በቃ ምን ችግር አለ ነው እኔ እንደዛ ነው ማንነት የለውም ሲባል ኖ ማንነትማ አለው ግን ላያቅ ይችላል በዚህ ምክንያት ምናምን እዛ ውስጥ አልገባም ምን ያገባኝም ግን ማንነት ግን አለ አዲስ አበባ የሚባል ማንነት ሳይሆን ታንኪ ማንነት የሌለው ሰባተኛ የተወለደ ብቻ ነው አብኬም ታንኪ እሺ አንዴ በቃ አብኬ ከጨረስክ ኦኬ ሚኪ አውራ ሚኪ ቆይቷል አብኬም ሚኪ አውራ በቃ ስራ ላይ ስለሆንኩኝ አንድ ሁለት ደቂቃ ላውራና ልቄስ ግን ሚኪ እኔን ታውቀኛለህ ማንነትን ታውቃለህ ስለ ንቦኔን ታውቃለህ አውራ ሳውራ ግን እንዳታቋርጠኝ ፕሊዝ እና በጣም ስሜታዊ ሆኜ ሳዳምጣችሁ ነበር አሁን ለምሳሌ ሳውራ ማለት ነው የማሚ ልጅ ነኝ ለማለት ከማሚ መወለድ አለበት ገብቷል ወይ ደግሞ ማሚ ያሳድጋኛለች ካላልክ ገብቷል ላይ አዲስ አበባ የሚባል ማንነት በእርግጥ የለም ግን የአዲስ አበባ ልጅ ለመሆን አዲስ አበባ መወለድ አለበት ቅድም ማን ነበረ ስሟ ከላይ ያለችው እህቴ ከላይ ያለችው ልጅ ምንድን ያለችው እዚህም እኮ ዌር ዩ ፍሮም ምናምን ይባባላሉ እነሱ ሀገር ምናምን ሰፈር ነው የሚጠያየቁት ገብቶሻል አባባሌ እዚህ ሀገር ፕሬዚዳንት ለመሆን ማለት ነው ዩ ሃቭ ቱ ቦርን ሂር አሜሪካን ሀገር መወለድ አለ ገብቷል ከየትም መተህ እኮ ሲቲዝን ትሆናለህ ፓስፖርት ይሰጥሃል ግን ፕሬዚዳንትነት ለመወዳደር እዚህ መወለድ አለብህ ቢኮዝ አሜሪካ አይደለም አልተወለድክም አሜሪካ ላይ ገብቷል አባባሌ የትም የተወለድክበት ቦታ ነው ለምሳሌ ሐዋሳ ተወልደ አዲስ አበባ ብታድግ የሐዋሳ ልጅ ግን አዲስ አበባ ነው ያደግኩት ማለት ነው ገብቷል ዩ አንደርስታንድ እዛ ከተማ ላይ እዛ ሀገር ላይ መወለድ ግን የአዲስ አበባ ከንቲባ ካሩሲ ነው የመጣችው እሺ ቀጥል ኢትዮጵያ ላይ ህጉ ስለማይሰራ ነው ዶክተር አብይም እኮ አዲስ አበባ ላይ አልተወለደም ገብቷል ፕሬዚዳንት የሆነው ማለት ነው እዚህ ሀገር ግን አሜሪካን ሀገር ስትመጣ ግን አሜሪካን ሀገር መወለድ አለብህ ፕሬዚዳንት ለመሆን ገብቷል ይሄ ህግ ማለት ነው ኢትዮጵያ ላይ ስለማይሰራ ነው እንጂ አብይም አይመራንም ነበር በአሁኑ ሰዓት እዛ ሀገር ብቻ ምናምን አይሰራም አዲስ አበባን የሚያስተዳድር እንኳን አዲስ አበባን ያስተዳደረ አዲስ አበባ የተወለደ አንዴ ልጨርስ ቫይብሬተር እና ሶኔ ስራ ላይ ስለሆንኩ ማለት ነው ቫይብሬተር ቢወጣ እኮ በስነ ስርዓት እናወራለን ጋይስ ኖ ልውጣ አንዴ እኔ ሁለት ደቂቃ በማርያም እናወራለን ከደበረሽ እንጣማም በጣም ሲሪየስ የሆነ ነገር ነው የማወራው እኔ ለራሴ እኔም ሲሪየስ የሆነ ነገር ማርያም ነው ቫይብሬተር ለማለት በጣም ሃርድ ታይም እየሰጣት ነው ሁሉም ሰው እኮ የራሱ ስሜት አለው አንተ ምንም ላይመስል ይችላል ተወልዶ ያደገበት ቦታ መጣህ አንተን አይደለም ብለው ምሳሌ ነው ተወልደው ያደጉበት መጣ ቤት ተከራይተህ የአዲስ አበባ ልጅ ልታስወጣ ስመጣ የመጣበት ነው የምትመለስ ወደድክም ጠላ የተወለዳችሁበት ነው ቦታችሁ ይሄን ማመን አለባችሁ ሁሌ ታለቅሳለህ ስለዚህ እኔም በዛ ስለማመን የተወለዳችሁበት ነው ቦታ ዳሴ ግን የተወለዳችሁበትን ቦታ ይሄ ነው የኔ ቦታ ለማለት ለምንድን ነው የምታፍሩት ለምን ታፍራላችሁ እኔ ጎንደር ልጅ ከሆንኩ የጎንደር ልጅ ነኝ ዳሴ እንዴ ማንነታችሁን ደብቃችሁ 10 ዓመት እዛ ኮሌጅ ሄድኩኝ ምን አለው ኬር እኔ ጎጃሜ ነኝ ግን ያደግኩት አዲስ አበባ ነው የተከበረበት ነው ቦታ ነገርኩሽ የተወለድኩት ጎጃም ነው ያደግኩት አዲስ አበባ ነው እኔ አዲስ አበባ ነኝ እኔ አንዴ ጠቅለላ በጣንነቴ ነው የሄድኩት ቫይብሬተር እኔ አንዴ ጠቅለላ አድርጌ ስመልስልህ ማለት ነው ስለዚህ ሁላችንም በተወለድንበት ቦታ እትብታችን በተቀበረበት ቦታ ስለሆነ አንተ ደግሞ ቀደም እንደሰማው ከሆነ ማለት ነው ቃሊቲ ነው ተወልደ ያደግከው ቃሊቲ ደግሞ የኦሮሚያ ክልል ነች አንተ ኦሮሞ ነህ ማለት ነው ጨርሻለሁ ኦኬ ጨርሳላ
እያስገባችሁ ነው ያወርዳችኋል። እሺ ጎሄድ ሌሎቻችሁ ናቲ ነው መሰላው ናቲ ነው። ኦኬ ሚኪ ሚውት አድርግ። ናቲ ነው የሚያወራ። ከዛ ኤክስ ቲ ኤ ታወራ። ቴንክ ዩ ማሚ ስለሰጠሽ። ማን ነው? ኦኬ ኦኬ አላየሁሽም። ይቅርታ አም ሶሪ። ጎሄድ ኦኬ እኔ ላውራ። የስ እሺ እንዴት ነሽ ማሚዬ? ሰላም ነው አለሁልሽ። አለን ዛሬ አሪፍ ቶፒክ ነው ያነሳሽው እና የአዲስ አበባ ማንነት በሚባለው ላይ አለ ብዬ አላምንም። እኔ የአዲስ አበባ ልጅ ነኝ። ኢቭን ክፍለ ሀገሮች ሄጄም አላውቅም። ሲጀመር ከናዝሬት ውጭ የትኛውንም ክፍለ ሀገር አላውቅም። ግን ቤተሰቦቼ ከጎንደር ነው የመጡት እና ከአንቹ አካባቢ ነው ባይዘው የመጡት ላይክ ብናወራ ትተዋወቃላችሁ ነገር እና ከጎንደር ስለመጡ ላይክ አሁን እንዳልሹ ነው። በ15 ዓመቱ ፋዘር ስለመጣ አዲስ አበባ ስለቆየ አዲስ አበባ ነኝ አይባልም። ገባሽ? እዛው መወለድ አለብሽ። እዛው ተወልደ ስታርጊ ነው አዲስ አበባ ነኝ የምትይው እና አሁን ላይ አዲስ አበባ ተወለድኩ ነው እንጂ አዲስ አበባ ማንነት አለ ብዬ አላምንም። ማለት ያው እንደምናውቀው አዲስ አበባ የተወለድን ሰዎች ኢቭን የቀበሌ አስተዳደር ውስጥ ያለ ሰው የለም። ገባሽ? ጀስት ግን ዘር አናቅም እንዲያናቅም ብሎ ራስን በማታለል እና የሆነ በቃ አራዳ በመጫወት ነው የምንታወቁ አዲስ አበባዎች። ገባሽ? ግን አዲስ አበባ ማንነት ሁላችሁም አይደለም አራዳ የሆናችሁት ኮኪ። አዲስ አበባ ተወልዶ ስንት ጅልጣል አወራሩም አይችልም። ስንት ፋራለ በጥፊም ለምንድን ነው ላይክ ዘ ሆል ቲንክ ላይክ የምትወክሉ እንዴ? እኔ የአዲስ አበባ ልጅ ነኝ ሲያወሩኝ አንደርስታንድ አደርጋለሁ። ይቻላል እንደዛ። ሁሉም የአዲስ አበባ ልጅ አራዳ አይደለም። አራዳ አይደለም ብቻ ሳይሆን ማሚዬ አዲስ አበባ የሚባል የማትግባቡም አላችሁ። ሰሜ ማሚዬ አንድ ነገር ልጠይቅሽ። ማሚዬ አንድ ነገር ልጠይቅሽ። አዘዞ ነሽ እና ሻንካን ታውቂዋለሽ? አዘዞ ኧረ በእናትህ አሁን ያልሆነ ታውራ በእግዚአብሔር እሷ ታውራ በኋላ ነው እና ማሚዬ አዲስ አበባ ላይ አሁን ይሄ ድሮ እዚህ ላይ ወጥተው የሚያወሩትን እየሰማሁ ነው እና ይሄ የድሮ ዝም ብሎ አይነት ስታክ ያደርጓሉ በድሮ ነገር። አዲስ አበባ የሚባል የለም። ሁሉም ሰው ዘሩን ነው። ገባሽ? አሁን የሸገር ጁንታ የሚባለው ልጅ በጣም የሚመች አባባል ነው የተናገረው። እሱ አሁን በብዙ ነገር የተናገርሽው ነገር ይኸውልሽ፣ አዲስ አበባ ዱርዬውን ምን አለው ስለ አዲስ አበባ ልጅ ስታወራ ሁሉን ነገር እኛ አዲስ አበባ ልጅ ፍቅር ነው የምንፈልግ ብለህ አታውራ አለው። ለምንድን ነው አታውራ ያለው? እንደዛ እኔ የአዲስ አበባ ልጅ ነኝ ተወልጄ ያደግኩት፣ ግን ማንነቴን የሸገር ጁንታነ ተብዬ ስወጣ ነው ገፍቼ የራሴን ማንነቴን ወጥቼ ኤክስፕሌን ያደረኩት አለ። ገባሽ? አሁን እንደ ዱርዬው አይነት በአዲስ አበባነቱ ማንነቱ ያምራል ማለት ነው። እንደ ዱርዬው እንደ ሸገሩ ያለው ደግሞ ያምናል፣ ግን ጁንታነ ተብሎ ወጣ ማለት ነው። አሁን ደግሞ እንዳልሽው እኔ የአዲስ አበባ ልጅ አራዳ ነኝ ስትይ ፋራ ደግሞ አለ ነው የምልሽ። እኔ ደግሞ ሁሉም የአዲስ አበባ ልጅ አራዳ። እውነትሽን ነው። የፋራ ብቻ ሳይሆን ማንነት ምንድን ነው? አዲስ አበባ ማለት ምንድን ነው? ዝም ብሎ አዲስ አበባ ይባላል እንዴ? ሰው እኮ ማንነት አዲስ አበባ የሚባል ማንነት የለም። ስለዚህ እኔ የምልሽ አዲስ አበባ ተወልጄ ባለም አማራ ነኝ። ገባሽ? አዲስ አበባ ላይክ አዲስ አበባ የቦታ ስም ነው። ተወልጃለሁ እንጂ የማስቀድመው አማራ ነኝ። ገባሽ? 100% አማራ ነኝ። ግን አዲስ አበባ የሰራት አማራ ነው። ግን ዘርሽ አማራ ነው። ዳሴት እንደዚህ ነው። ዘሬ አማራ ነው እና ማስቀደው ምንድነው ስትባይ አሁን ለምሳሌ ኢትዮጵያዊ ነኝ ይላሉ እዚህ ሀገር፣ ያው አሜሪካ ኢትዮጵያዊ ነኝ ይላሉ። ግን አማራ ነው። የአዲስ አበባ ልጅ አለ። ገባሽ አባባል? ኢትዮጵያን ያው ዓለም ስለሚያውቃት ያለሽ እንጂ ቀጥሎ ግን ብሄር እንዲታወቅ ይፈልጋል። በጣም አዲስ አበባ ማለት እኮ አማራ ነች። አማራ ነው የሰራት። ያ ወደ ታሪክ ደግሞ ከገባሽ የሸዋ ናት፣ የአማራ ናት። ገባሽ አባባል? ወደኋላ ደግሞ ታሪክ ማሰው የሚኒክ ልጅ ነች እኮ አዲስ አበባ። ካልቸሩን ብታይ፣ ቋንቋውን ብታይ፣ ኤቭሪቲንግ አዲስ አበባ የምትመስለው የአማራን ካልቸር ነው። የሰራናት ጎንደር ላይ ያለ ነገር የሰራናት እኛ አማራዎች ጎንደር ላይ ያለ ካልቸር አዲስ አበባ ላይ አለ። ገባሽ አባባል? አሁን ላይ ሌላ ብሄር ገብቶ ሊለውጥ ቢሞክር ሊመጣ አልቻለም፣ አይመጣውም። ገባሽ አባባል? ምክንያቱም እኛ ስናድግ ኢትዮጵያ ማለት በአጠቃላይ ቋንቋ፣ ባህሏ፣ ምግቧ፣ ምኗ ሁሉ ነገር ብትይ የአማራ ካልቸር ነው። የአማራ ካልቸር ይሄንን መፎጋገር ዘረኛ ልትይ እኔ ዘረኛ ማለት የሌላን ዘር የሚጠላ እኔ በጣም ፕራውድሊ አማራ ነኝ። በጣም ፕራውድሊ ነው የምነግርሽ። ከኢትዮጵያ ይልቅ የማስቀድመው አማራን ነው። ግን ሌላ ሰው 4 ኪሎ ብለው ልጆቻቸውን ይዘው መጥተው ልጆቻቸው አማርኛን የተማሩት ኦሮምኛ አይችሉም። ቀጥይ
እና ማሚያ አሁን ፕራውድሊ ነው የምናገር። የአዲስ አበባ ልጆች እየወጡ ማንነታቸው ከየትም ብሔር አይናቅም ፈልገናል የመጣ ነው ገባሽ? ግን እንደ ድሮ ይሄ መሸፋፈን አዲስ አበባ የሆነ ያሉ አማሮች ገባሽ? መሸፋፈን የለም። በጣም እንደዚህ የምንናገር አማሮች መተናል አዲስ አበባ። ምክንያቱም እያስገባው እኮ ነው አንተ ነው የምትወጣው። እያስገባው ነኝ። ስለዚህ ማሚዬ እሱን ነው የምልሽ። እኔ ላይክ አዲስ አበባ የሚባል ማንነት የለም እንዳልሽው፣ ግን የቦታ ስም አለ። አዲስ አበባ ነው የተወለድኩት። እኔ ቤተሰቦቼ ከጎንደር ስለመጡ ጎንደርን አይቻትም አላውቅም። ጎንደሬ ነኝ እላለሁ እንጂ ጎንደር አልተወለድኩም። ግን ቤተሰቦቼ ከዛ ነው የመጡት። ገባሽ አባባሌ? የጎንደር ልጅ አይደለሽም አይደለሁም። ያ ግን አዲስ አበባ የሚባል የለም። ግን የጎንደር ልጅ አይደለሽም። እኔ አማራ ነኝ። ኤግዛክት የተወለድኩት አዲስ አበባ ግን አማራ ነኝ። አማራ ነኝ። ኤግዛክት ቴንክ ዩ ማማ። ኮኮ ፋኖ እንደዚህ ነው የምንይዘው። ኮኮ ፋኖ እንደውም ስለዚህ አድርገሽ ፋኖ የሚልባ አለበት። እያዳመጥን ነበር። ቫይብሬተር እስካሁን ነበር። አንድ ጊዜ እኛ ደግሞ ናቲ የሚባለው ቆይ ዘይንዲ በማርያም አረ ስራ ላይ ነን። ታይ ታይ ማሚዬ የኔ አማራ የኔ ደም ነሽ። ዘረኛ ነኝ። እናንተ አንተና እንደ ጭራሽ ደግሞ የአዲስ አበባ ልጅ እዛው ቁጭ በላይ አይደለም እዛው የመጣበት አዲስ አበባ ሁለት አይነት ከለር ያላት ሀገር ናት። ገባሽ? ከሁለት ብሔር የተወለደ ልጆች አለን። አሁን ለምሳሌ ከአማራም ከትግሬም ወይ ከኦሮሞና ከምናምን የተወለደ ብሔር አለ። የአዲስ አበባ ልጅ ነኝ ብሎ ራሱን አምኖ ሲቀበል ራስህን ፈልጠህ ተቀበል ትይዋለሽ። ያሁን ማስገደድ ነው የሚሆነው። ገባሽ? ከትግሬ ተወልዷል፣ ከአማራም ተወልዷል። እንዴት ነው ፈልጠሽ? ከጉራጌና ከኦሮሞ የተወለደው ልጅ እንዴት ነው ፈልጠሽ የምትከፊው? አዲስ አበባ ማለት የብሔር ብሔረሰቦች ስብጥር ናት እያልን ብሔር ብሔረሰቦች ኢንቨስት አድርገው የሰሯት ከተማ ናት እያልን አዲስ አበባ ደግሞ መወለድ ስማርት አድርጎ የሚያሳድግሽ ለምንድን ነው? ከብዙ ብሔር ብሔረሰቦች ጋር ስለምትገናኝ አቻችለሽ የመኖር ችሎታ አለሽ። ለአንድ አዲስ አበባ ልጅ ሲጀመር ከኦሮሞ ሕዝብ ጋር የሚያጣለው ፖለቲካ ምናምን አይጠቅመውም። ገባሽ? ለአዲስ አበባ ልጅ ማን ይቀርበዋል? የኦሮሞ ሕዝብ ነው የሚቀርበው። ቃሊቲ የሚኖር ልጅ ወይ ቃሊቲ የሚኖር ልጅ ለአቃቂ ነው የሚቀርበው። አቃቂ ሄዶ ሲሰራ በማያገባው ፖለቲካ እየተከተተ እዚህ ውጥንቅጥ ውስጥ የሚገባ ከሆነ ገባሽ መኖር ይከብደዋል። ምን አገባው በማያገባው ፖለቲካ የሚወቀሰው የሚታፈሰው። ሁለተኛ ደግሞ አዲስ አበባ እናቱ የተወለደችም የአዲስ አበባ ልጅ አለ። እናትና አባቱ ደግሞ ክፍለ ሀገር ተወልደው መጥተው አዲስ አበባ የወለዱት ልጅ አለ። ሁለቱም እኮ ይለያያሉ፣ የብሔር አስተሳሰባቸው። ገባሽ? የእናቴ ሀገሬ ልውሰድ እያለች ያሳደገችው የአዲስ አበባ ልጅ ነው። በብሔር ተከፋፍሎ ሲከራከር ነው የሚውሉ። እዚህ ጋር መጥቶ አዲስ አበባ ልጅ ነኝ ይልሻል። ገብቶሻል አባባል? አሁን ቫይብሬተር የሚያራምደው ሙድ የአዲስ አበባ ልጅ ነኝ ሙድ ብሎ ነው የሚያወራው። ግን የአዲስ አበባ ልጅ እሳቤ አይገልጽም። ገብቶሻል አባባሌ? እኔ እናቴ የአማራ ክልል ትወልዳለች። ለምሳሌ እናቴ ሀገሬን ላሳየ ብላ እየወሰደች እያሳደገችኝ፣ ከዛ በአዲስ አበባ ልጆች ላይ የበለጠ ፍቅር ቢኖረኝም ግን የእናቴን ሀገር ወዳሉ። ገባሻ? የአዲስ አበባ ልጅ ነኝ፣ የእናቴን ሀገር ወዳሉ። ልክ የሆነ ቀን መገፋት ሲመጣ የሸገሩ ደግሞ እንዳለው ማንነትሽን ሻይን ታደርጊያለሽ። መገፋት ሲመጣ ነው። መገፋት ከሌለው ሰውን ለመግፋት የአዲስ አበባ ልጅ ሻይን አያደርግም፣ ከጥቂት ሰዎች በስተቀር ማለት ጊዜ ካሳየም በስተቀር። እና እንደ አንድ አዲስ አበባ ልጅ ከኦሮሞ ሕዝብ ጋር የሚያስታርቀውን ነው እንጂ የምንፈልገው እዚህ ጋር መተህ አዲስ አበባ የሚኒልክ ናት ሚኒልክን የሰራት ስላልክ ምንም የምትፈጥረው አሁን እዚህ ጋር ከኦሮሞ ጋር ስማ፣ አዲስ አበባ የኦሮሞ ነች እያልክ ነው። ከኦሮሞ ጋር እንታረቅ ምናምን ነገር አዲስ አበባ አንተ እኮ ታዲያ የአማራ ናት እያልክ ነው። ነው አዲስ አበባ የኦሮሞ ነች ከኦሮሞ ጋር የአማራ ናት። አዲስ አበባ የአዲስ አበባ ነች። እኔ የአዲስ አበባ ናት እኮ። የአንተ አስተሳሰብም ልክ አይደለም። የአንተ አስተሳሰብም ልክ አይደለም እያልኩ ነው። ማን ነው የመሰረታ? ሲጀመር ማን ነው የአዲስ አበባ ነው? ሲጨርሱ ግን እድል ስጭን፣ ተከራክረው ሲጨርሱ እዚህ የሆነ ኦሮሞ አንድ ነገር ንገርህ። እኔ ያደግኩት አቃቂ ነው። ከዛ ቀጥሎ ሲዳሞ አለ፣ ዱከም አለ፣ ደብረ ዘይት እያልክ ትቀጥላለህ። እኔ ከኦሮሞ ሕዝብ ጋር ጓደኞች አብሮኝ ያደጉት አብሮኝ የተማሩት ኦሮሞዎች ናቸው። በዛን ጊዜ የሆነ ዘር የሚለውን ነገር አናቅም። ቤታቸው እጅ ይበላለሁ፣ ቤት መጥቶ ይበላሉ ምናምን ነገር። ግን አሁን እሱ ላይ ከኦሮሞ ሕዝብ ጋር እንገናኝ እንታረቅ ምናምን ነገር እንዴ
ሲጀመር አዲስ አበባን የመሰረታት ማን ነው? ምኒልክና ጣይቱ ናቸው እኮ የመሰረቷት። ኦኬ እሺ፣ አንተ አዲስ አበባን ታውቃታለህ? ትንሽ ወደኋላ ሄደን እናውራ። የዛሬ 15 ዓመት 20 ዓመት ሄደን እናውራና አዲስ አበባ አሁን በከተማ ደረጃ መጠራት ነው ነው አይደለም። ቀደሙ ነገር ነው እና ትንሽ ፖይንታችሁን ተናግራችሁ የሆነ ስላይክ የሆነ አታግስ ነው ስላይክ ከኦሮሞ ጋር እንታረቅ ምናምን ነገር ብሔር ብሔረሰብ ያንተ ፖለቲካ ታዲያ አዲስ አበባ ልጅ አይጠቅመውም። እንደዚህ አይነት ቃላት ተጠቀም በአዲስ አበባ ልጅ። ኧረ ፕሊዝ ጋይስ ከአዲስ አበባ አይደለም ከ7 ዓመት በፊት ካሩስ የመጣ አንተ ሰፋሪ ነህ አካክ ማሜ በጣም ልክ ያለው ምን እንደሆነ ታውቂያለሽ? አዲስ አበባ የአዲስ አበባ ልጅ በአዲስ አበባ ስሜት የሚያወራው ምናምን ነገር ሚውት አድርግ። እኔ ሚውት ካደረግኩ ሚውት አድርግ። እሱ ነው አታረኝ አልጨረሰም እኮ ቫይብሬት እና የአዲስ አበባ ልጅ ሁለት አይነት ስሜት አለ። እናቱ የተወለደችና ያልተወለደች ሀገር ቤት እየተመላለሰ ሰው የኬዝ ነው የመጣው። ይሄ አሩስ ሰፋሪ እኮ ነው። ቆይ አንድ ጊዜ ማሜ እየተከራከራችሁ ያላችሁ እንዴ መጀመሪያ አንተ ጥያቄህን እንኳን ለመጠየቅ እንኳን ራሱ ዲስፕሊን ያስፈልጋል። ጥያቄውን ግልጽ አድርገው። የናቷ ምናምን ብሎ የመጣው ግልጽ አድርገው። አንተ ማህበረሰብን እየተሳደብክ የኔ መብት ይከበር ማለት ነው ምናምን ነገር ዝም በይ። የምናቅሽ ነገር የለም እኮ አንቺ ማሚ ዝም ብለሽ አንተ ማን ያውቃል? ማሚዬ ተራስ ጭንና ሀሳቢ ልጅ በፈለገው ማውራት አይቻልም። በቃ አንድ ጊዜ እናንተ አንቺ ሚት አድርጊ፣ ቫይብሬተርም ሚት አድርጊ። ኦኬ ጎ ሄድ እንዴ ማሚዬ እንዴት ነሽ? ይኸውላችሁ አንድ ነገር አለ። ሁለቱም ቫይብሬተርም ወይኔ ኔትወርኬ በጣም ቫይብሬተርም እናቷ የምትከራከሩት ጭራሽ አዲስ አበባ ልጅን የማይወክል የራሳችሁን ማንነታችሁን ነው እየገለጻችሁ ያላችሁት። እዚህ ጋር ገብቶሃል አይደል? የአዲስ አበባ ልጅ የአዲስ አበባ ልጅ ነው። ሌላ ነገር የሚያደርገው ጉዳይ የለም። አንተ በተወለድክበት ሀገር ነው ልትመራ የምትችለው። የቤተሰቦች ሀገር ካልክ ስለ ቤተሰቦች ነው ማውራት ያለብህ። መምረጥ የምትፈልገውን መርጠህ መሄድ ትችላለህ። አዲስ አበባ ላይ ተወልዶ እንግዲህ ያደገ የአዲስ አበባ ልጅ ግን ከአንድ ብሔር የተወለደ ላይኖር ይችላል። ገብቶሃል? እዛው አዲስ አበባ የተገናኙ ሊሆን ይችላሉ። በብዛት ከክፍለ ሀገር የመጡትን አይደለም እኮ አሁን የአዲስ አበባ ልጅ የሚናገረው። አዲስ አበባ ውስጥ ተምረው አዲስ አበባ ውስጥ አድገው አዲስ አበባ ላይ ብሔር በማይታወቅበት ሰዓት ላይ የተገናኙ የአዲስ አበባ ልጆች አሉ። ገብቶሃል? ብሔራቸውን ሳይጠያየቁ ማንነታቸውን ሳይጠያየቁ ተዋደው ልጅ ወለዱ አሉ። ያኛው ከሌላ ብሔር ይመጣል፣ ይሄኛው ከሌላ ብሔር ይመጣል። ሲያድጉ የሚያደጉት የሁለቱንም ብሔር አክብረው ሊሆን ይችላል ያደጉት። እናት የራሷን ብሔር ታስተምራለች፣ አባት የራሱን ብሔር ያስተምራል። ሁለቱም ቅር ሳይላቸው እንደዛ ነው ያደጉት። አሁን በመጣው ነገር ግን ይሄ ብሔርተኝነቱ ሁሉ ነገሩ በበዛበት ሰዓት ላይ ግን ሁሉም መከፋፈል ጀመረ። ገብቶሃል? አንተም አማራም ወደዛ፣ ኦሮሞም ወደዛ፣ ያኛውም ወደዛ የሚባል ነገር የለም። የአዲስ አበባ ልጅ ቆም ከተወለድክ እዛ ጋር ስለ አዲስ አበባ ነው የምታውቀው። አሁን እኔ አዲስ አበባ ልጅ ነኝ። ከአዲስ አበባ ወጥቼ አላውቅም። ይቅርታ አድርግልኝ። የቤተሰቦች ሀገር ሊኖር ይችላል። የዛን ሰዓት ማንነቴን የሚያስገድር ነገር ሲመጣ ለምሳሌ ቅድም እንዳልከው መታወቂያ ሲባል መታወቂያ ላይ የቤተሰቦቼ ሊገለጽ ይችላል። ግን እኔ ስለዛ ብሔር ስለ ማንነቱ ስለ ብሔሩ ምንነት ምናምን ነገር አላደኩበትም፣ አላውቀውም። ያንን ባህል አላውቀውም። ያደኩት እዚህ ጋር ነው ያደኩት አዲስ አበባ ላይ። መናገር የምችለው አብሮኝ ካደጉ ሰው